ሰላም ጤና ይስጥልኝ እንደምን ውላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ሰኔ 5 ቀን 2018 ዓ.ም ዜና ለፍታ የመረጃ ሰዓታችን ተጀምሯል። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ በሰሜን ኢትዮጵያ በድጋሚ የጦርነት ድባብ መኖሩን በማስጠንቀቅ ዓለም አቀፉ ማህበረሰብ አስቸኳይ ግፊት እንዲያደርግ ጥሪ ማቅረባቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ጉባኤ የሚጀምርበትን ዕለት ዛሬ ምሽት ይፋ እንደሚያደርግ ማስታወቁን ጦርነት ሳይጀመር ማስቆም የሁሉም ኢትዮጵያውያን የጋራ የቤት ስራ ሊሆን ይገባል ሲል ኢዜማ ጥሪ ማቅረቡን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ በሰሜን ኢትዮጵያ በድጋሚ የጦርነት ድባብ መኖሩን በማስጠንቀቅ ዓለም አቀፉ ማህበረሰብ አስቸኳይ ግፊት እንዲያደርግ ጥሪ አቀረቡ። የፕሪቶሪያውን የሰላም ስምምነት የፌዴራል መንግስትና ህወሓትን በመወከል በዋና ተደራዳሪነት የተሳተፉትና የተፈራረሙት አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ አልጀዚራ ላይ አንድ ጽሑፍ በጋራ አውጥተዋል። በዚሁ ጽሑፋቸውም በሰሜን ኢትዮጵያ በድጋሚ የጦርነት ድባብ መኖሩን በማስጠንቀቅ ዓለም አቀፉ ማህበረሰብ አስቸኳይ ግፊት እንዲያደርግም ጥሪ አቅርበዋል። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ የፕሪቶሪያው ስምምነት በጦርነት ለደቀቀው ቀጠና አንጻራዊ ሰላምና እፎይታ አምጥቶ የነበረ ቢሆንም አሁን ላይ ይህንን ስምምነት ለማፍረስና ሀገሪቱን ወደ ቀድሞ እልቂት ለመመለስ የሚንቀሳቀሱ ኃይሎች መኖራቸውን በአልጀዚራ ባሳተሙት የጋራ ጽሑፍ ላይ አስታውቀዋል። ይሁን እንጂ ስምምነቱ በህወሓት ቡድን በአማራ ክልል ባሉ ታጣቂዎችና በኤርትራ መንግስት ዘንድ ግን ተቀባይነት አለማግኘቱን ጠቅሰዋል። የህወሓት ቡድን ጥቂት አመራሮች ስምምነቱን ለጊዜያዊ ማገገሚያና ኃይል ማሰባሰቢያነት ብቻ ሊጠቀሙበት እንደፈለጉም ገልጸዋል። የኤርትራ መንግስት ደግሞ ስምምነቱን በይፋ በማውገዝ ኢትዮጵያ ደክማና ተከፋፍላ እንድትቀር ካላቸው ፍላጎት የተነሳ ጽምዶ የተሰኘ የሚስጥር ጥምረት በመፍጠር የጥፋት ኃይሎችን እያስተባበሩ መሆኑን በመጥቀስም በይፋ ከሰዋል። በአሁኑ ወቅትም የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ መሆኑንም አመልክተዋል። ይህ ቡድን የፕሪቶሪያውን ስምምነት በግልጽ በመጣስ ህጋዊ የነበረውን የክልሉን ጊዜያዊ አስተዳደር ማፍረሱ፣ የሰላም አማራጭ አራማጆችን ማግለሉ እንዲሁም ደግሞ ህዝቡን በማስገደድ ከፍተኛ የጦር ኃይል እያደራጀ መሆኑንም አስረድተዋል። በመጨረሻም አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ የፕሪቶሪያው ስምምነት ፍጹም ባይሆንም የመሳሪያ ድምጽ ጸጥ ያደረገና የተወሰነ መረጋጋትን ያመጣ ብቸኛ አማራጭ መሆኑን ገልጸዋል። ስለሆነም ዓለም አቀፉ ማህበረሰብ የአፍሪካ ህብረትና ተጽዕኖ ፈጣሪ አካላት በህወሓት ቡድንና በአስመራ ባሉ አጋሮቻቸው ላይ ጠንካራና ዲፕሎማሲያዊ ጫና እንዲያደርጉ በጥብቅ አሳስበዋል። የአንድን ሙሉ ትውልድ ስቃይና እልቂት ችላ በማለት ወደ ጦርነት ቅዠት ለመመለስ የሚንቀሳቀሱ ኃይሎችን ስህተት ለማስቆም አሁኑኑ መስራት እንደሚገባም አስገንዝበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ጉባኤ የሚጀምርበትን ዕለት ዛሬ ምሽት ይፋ እንደሚያደርግ አስታወቀ። ባለፉት ዓመታት ሀገራዊ ምክክር ለማሰናዳት ሲንቀሳቀስ እየከረመው የሀገራዊ ምክክር ኮሚሽን ወደ ዋናው የምክክር ጉባኤ መቃረቡን አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬ ሰኔ 5 2018 ሀገራዊ የምክክር ጉባኤ የሚጀምርበትን ቀን ለመላው የኢትዮጵያ ሕዝብ ይፋ ለማድረግ ቀጠሮ ይዟል። ኮሚሽኑ ሰኔ 3 2018 ባካሄደው መድረክ ደግሞ ከ120 በላይ ከሚሆኑ ሀገር አቀፍና ክልላዊ የፖለቲካ ፓርቲዎች ጋር የአጀንዳ ግብዓት ያሰባሰበበትን መድረክ አካሂዷል። በግብዓት ማሰባሰቢያ መድረኩ ላይ የኮሚሽኑን የ4 ዓመታት የስራ አፈጻጸም በተመለከተ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጻ አድርገዋል። በገለጻቸውም በምክክር ሀገራዊ መግባባት ለመፍጠር የሚያስችል ጠንካራ መሰረት መጣሉን አስረድተዋል። አክለውም ኮሚሽኑ አካታች ሀገራዊ ምክክር በማድረግ ሁሉም ኢትዮጵያዊ በሂደቱ ያለ ገደብ እንዲሳተፍ እድል መመቻቸቱንም ገልጸዋል። በኢትዮጵያ ከምክክር ውጪ ዘላቂ ሰላምና የተረጋጋ የፖለቲካ ስርዓት መገንባት እንደማይቻልም ዋና ኮሚሽነሩ አጽንኦት ሰጥተዋል። ኮሚሽኑ ከትግራይ ክልል በስተቀር በሁሉም ክልሎች በየአካባቢዎቹ ተንቀሳቅሶ አጀንዳ ያሰባሰበ ሲሆን የትግራይ ክልልን አጀንዳ የማሰባሰብ ሂደት ደግሞ በአዲስ አበባ ከውኗል። በትግራይ አጀንዳ ለማሰባሰብ አስቻይ ሁኔታ አለመኖሩን በወቅቱ የገለጸው ኮሚሽኑ ከክልሉ በመጡ ተወካዮችና ከክልሉ ውጭ ባሉ የትግራይ ተወላጅ አጀንዳ የማሰባሰብ ሂደት መከናወኑንም አስታውቋል። እንዲሁም ኮሚሽኑ ባለፉት ጊዜያት ከተለያዩ አካላት ጋር ያደረገው አጀንዳ የማሰባሰብ ስራ በተጨማሪም የሀገራዊ
ምክክር ረቂቅ አጀንዳዎችን ለኮሚሽኑ ተባባሪ አካላት ለሆኑ ሲቪክ ተቋማትና ማህበራት አቅርቦ ግብዓት ማሰባሰቡንም ገልጸዋል። ጦርነት ሳይጀመር ማስቆም የሁሉም ኢትዮጵያውያን የጋራ የቤት ስራ ሊሆን ይገባል ሲል ኢዜማ ጥሪ አቀረበ። ጦርነት ሳይጀመር ማስቆም የሁሉም ኢትዮጵያውያን የጋራ የቤት ስራ ሊሆን እንደሚገባ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንት ሰኔ 4 ቀን ባወጣው መግለጫ ጥሪ አቅርቧል። ኢዜማ በመግለጫው ሀገራችን በታሪኳ እስካሁን ድረስ በተለያዩ የኃይል አማራጮች ችግሮችን ለመፍታት እየባዘነች ነው። ሆኖም ታሪኳን በማይመጥን መልኩ እስካሁን ኋላ ቀር ከሚባሉት ሀገራት ግንባር ቀደም ከመሆን እየዘለለ አንዳች ነገር አላገኘችም በማለት ገልጸዋል። ላለፉት ከ30 ዓመታት በላይ በሀገሪቱ ውስጥ ላሉ ችግሮች፣ ግጭቶችና ጥቃቶች በዋነኛነት ምክንያቱ የህወሓት ቡድን ስልጣን መንበሩን በኃይል ካረጋገጠ በኋላ ያሰፈነው የብሔር ፖለቲካ ነው ሲል ኢዜማ አክሏል። ኢዜማ አክሎም ይህ የፖለቲካ ስርዓት ከፍተኛ ችግር ያስከተለ ቢሆንም በህወሓት ቡድን ተንኳሽነት የተጀመረውና ከ2 ዓመታት በላይ የፈጀው የሰሜኑ ጦርነት ያስከተለውን የሰው ህይወትና የንብረት ውድመት በከፍተኛነቱ የሚስተካከለው የለም ሲል ገልጸዋል። ከዚህ ጥፋት በፕሪቶሪያው ስምምነት ከጦርነት መውጣት የተቻለ ቢሆንም የህወሓት ቡድን ይህ በዘላቂነት እንዳይቀጥል በማድረግም በተለይም ቡድኑ ሰኔ 2 ቀን 2018 ዓ.ም ባወጣው መግለጫና በክልሉ አጸደቀ በተባለው አዋጅ ግልጽ የጦርነት አዋጅን አውጇል በማለት ኢዜማ በመግለጫው አትተዋል። ኢዜማ አክሎም የህወሓት ቡድን በአዋጁ ያካተተው አስገዳጅ ወታደር ምልመላ፣ የተለያዩ ድምጾች በትግራይ እንዳይሰሙ ያስቀመጠው ልጓም እንዲሁም ሁሉም ነገር ወደ ጦር ግንባር የሚመስለው የፕሮፓጋንዳ ልፈፋ የትግራይንና አጠቃላይ የኢትዮጵያን ህዝብ ወደ ጦርነት መክተት እንደሆነ የሚያሳይ ነው ብሏል። በትግራይ ያሉ ወገኖቻችን ከማያባራ መከራ መታደግ የሁላችንም ኢትዮጵያውያን የጋራ የቤት ስራ ሊሆን ይገባል ያለው ኢዜማ የህወሓት ቡድን ጦርነትን ሳይጀምር በፊት ማስቆም ይገባናል በማለትም አሳስበዋል። ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ ሊወሰድ ይገባል ያለው ኢዜማ የትግራይ ማህበረሰብ እየኖረበት ያለውን አሰቃቂ ሁኔታ ለመቅረፍም ባለው አቅም ሁሉ በቀጥታ ለማገዝ ከማንኛውም ሀገራዊ ኃይል ጋር በጋራ ለመስራት ዝግጁ መሆኑንም አስታውቋል። በ6 ቀናት ውስጥ ወደ 1 ቢሊዮን ብር ገደማ የሚገመቱ የኮንትሮባንድ እቃዎች ከ16 ተጠርጣሪዎች ጋር በቁጥጥር ስር ዋሉ። የጉምሩክ ኮሚሽን በ6 ቀናት ውስጥ ከ989 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎችን መያዝ እንደተቻለ አስታውቋል። ከተያዙት የኮንትሮባንድ እቃዎች ውስጥም 969.4 ሚሊዮን ብር የሚገመቱ የገቢ እንዲሁም 20.5 ሚሊዮን ብር ግምት ያላቸው የወጪ ኮንትሮባንድ እቃዎች መሆናቸውን ኮሚሽኑ አስታውቋል። የኮንትሮባንድ እቃዎቹ የተያዙትም ኮሚሽኑ ከፌዴራልና ከክልል የፖሊስ ተቋማት እንዲሁም ከህብረተሰቡ ጋር በመሆን ከግንቦት 27 እስከ ሰኔ 3 ቀን 2018 ዓ.ም ባደረገው ክትትል መሆኑን ገልጿል። ከኮንትሮባንድ ቁሳቁሶች በተጨማሪ የኮንትሮባንድ እቃዎችን ሲያዘዋውሩ የተገኙ 16 ተጠርጣሪዎች እና 21 ተሽከርካሪዎች መያዛቸውን ከኮሚሽኑ የተገኘው መረጃ ያመለክታል። በዚህም አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግንባታ እቃዎች፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናት፣ የቁም እንስሳትና የውጭ ሀገር ገንዘቦች እንደሚገኙበትም ተመላክቷል። ኮንትሮባንድ በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ሁሉም ባለድርሻ አካላትና ህብረተሰቡ የበኩላቸውን ሊወጡ እንደሚገባም ኮሚሽኑ አሳስቧል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ትራምፕ ኢራን ላይ የሚደርሰው ጥቃት እንደቆመ መሆኑን ቢያሳውቁም ኢራን በበኩሏ አሜሪካ የማትወጣው ማጥ ውስጥ ትገባለች በማለት አስጠነቀቀች። በአሜሪካና በኢራን መካከል የሚካሄደው ጦርነት የበለጠ ይባባሳል ተብሎ በተሰጋበት በዚህ ወቅት ትራምፕ በኢራን ላይ እንደሚፈጸም የተናገሩትን ጥቃት መሰረዛቸውን ተናግረዋል። የኢራኑ የፓርላማ አፈ ጉባኤ በበኩላቸው ትራምፕ የኢራንን ወሳኝ የነዳጅ ማስተላለፊያ ደሴት የመቆጣጠር እቅድ እንዳላቸውም ይፋ ካደረጉ በኋላ አሜሪካ ከማትወጣበት ማጥ ውስጥ ትገባለች ሲሉም አስጠንቅቀዋል።
ዘርፋይ ላብታሙ ተጨማሪ ያለው ትራምፕ ኢራን ላይ የሚደርሰው ጥቃት እንደቆመ መሆኑን ቢያሳውቁም ኢራን በበኩሏ አሜሪካ የማትወጣው ማጥ ውስጥ ትገባለች በማለት አስጠነቀቀች። የአሜሪካና የኢራን የእርስ በርስ ጥቃቶችን ካስተናገዱ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ የሚሰነዘረው ጥቃት እንደተገታ ማሳውቀዋል። ከኢራን ጋር የሚደረገው ውይይት መሻሻል እንዳሳየና ከስምምነት ሊደረስ እንደሚችልም ገልጸዋል። ፕሬዝዳንት ትራምፕ በትላንትናው ሐሙስ ዕለት ክፉኛ እንመታለን ብለው ቢዝቱም ሊያደርሱት የነበረውን ጥቃት ለመሰረዝ መወሰናቸው ነው ያሳወቁት። ፕሬዝዳንት ትራምፕ ካርክ ደሴት ላይ ጥቃት እንደሚፈጸም አስጠንቅቀው እንደነበርም ይታወሳል። ከኢራን ጋር የሚፈረመው የመግባቢያ ሰነድ የመጨረሻ ደረጃ ላይ መድረሱን ጠቅሰው በዚህ ሳምንት ስምምነቱ ሊገባደድ እንደሚችል አስረድተዋል። ስምምነቱ የሚፈረመው አውሮፓ ውስጥ እንደሚሆንም ትራምፕ ተናግረዋል። በጦርነቱ ምክንያት የተዘጋው ወሳኙ የባህር መተላለፊያ መስመር ሆርሙዝም ስምምነቱ ሲፈረም ወዲያውኑ ይከፈታል በማለት በጉዳዩ ላይ ከእስራኤልና ከመካከለኛው ምስራቅ አገር ሀገራት ጋር መነጋገራቸውንም እነሱም ደስተኛ መሆናቸውንም ገልጸዋል። ስምምነቱ ኢራን የኒውክሌር መሳሪያ እንዳይኖራት የሚያስገድድ እንደሆነም ትራምፕ አክለዋል። ይህንንም ለማሳካት ስንል ነበረ በዚህ ሁሉ ውስጥ ያለፍነው በጣም ትልቅ ስምምነት ነው በማለትም ጠቁመዋል። ትራምፕ ይህንን ቢሉም የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ስምምነት ላይ ለመድረስ አለመቃረባቸውን አስታውቀዋል። ቃል አቀባዩ አሜሪካ በድርድሩ ከልክ ያለፈ ጥያቄ እያቀረበች እንደሆነም ጠቅሰዋል። ቃል አቀባዩ አክለውም ኢራን ካስቀመጠችው ቀይ መስመር ፈቀቅ እንደማትልም አስታውቀዋል። ትራምፕ በኢራን ላይ እንዲፈጸም የተናገሩትን ጥቃት ሰርዘው የመጀመሪያ ደረጃ ስምምነት ላይ መደረሱን ከተናገሩ በኋላ ቃል አቀባዩ ከስምምነት ተደርሷል መባሉ ግምታዊ በማለትም ከመደምደሚያ ላይ እንዳልተደረሰም ገልጸዋል። የኢራኑ ፓርላማ አፈ ጉባኤ በበኩላቸው ፕሬዝዳንት ዶናልድ ትራምፕ የኢራንን ወሳኝ የነዳጅ መተላለፊያ ደሴት የመቆጣጠር እቅድ እንዳላቸው ይፋ ካደረጉ በኋላ አሜሪካ ከማትወጣበት ማጥ ውስጥ ትገባለች ሲሉ ማስጠንቅቀዋል። የኢራን ፓርላማ አፈ ጉባኤና ከአሜሪካ ጋር በሚደረገው ንግግር ዋነኛ ተደራዳሪ የሆኑት መሐመድ ባጊር ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት መልእክት የተሳሳተ ስልትና ግብታዊ ውሳኔ ሁሉን ነገር በአስከፊ ሁኔታ ይገለባብጠዋል ሲሉ ማስጠንቅቀዋል። አፈጉባኤው እነዚህ ውሳኔዎች ለዓመታት የማይወጣበት ማብቂያ የሌለው አዘቅት በመፍጠር የነዳጅ መሰረተ ልማቶችና ገበያውን ሊያወድሙት ይችላሉ በማለት ማክለዋል። አሜሪካ እንደምትለው የምትቀጥል ከሆነ ሌላኛዋን ኢራን ትመለከታለች በማለትም አፈጉባኤው በድጋሚ አስጠንቅቀዋል። የኢራን እስላማዊት ህዝብ አሜሪካ በደቡባዊ ኢራን ውስጥ ለፈጸመችው ጥቃት በባህሬን በኩዌትና በዮርዳኖስ በሚገኙ የጦር ሰፈሮቿ ላይ ጥቃት መፈጸሙ የሚታወስ ነው። የባህሬን መገናኛ ብዙሃን እንደዘገቡት ትላንት ሐሙስ ጠዋት በተፈጸመው የኢራን የድሮን ጥቃት አንዲት የ11 ዓመት ታዳጊ ጉዳት ደርሶባታል። የአሜሪካ ባህር ኃይል ሰፈር በሚገኝባት ባህሬን ላይ ኢራን በፈጸመችው ጥቃት ቤቶችና መኪኖች መውደማቸውን የአገሪቱ ባለስልጣናት አሳውቀዋል። ዮርዳኖስ ከኢራን የተተኮሱ 20 ሚሳኤሎችን መታመጣሏን ስትገልጽ የኩዌት ጦር ኃይል ደግሞ ከኢራን የተወነጨፉ መሳሪያዎችን አየር ላይ ማስቀረቱን ነው የገለጸው። የዕለተ አርብ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን